ግን በጣም ብዙ ነገር በጣም ብዙ ማለት ባጭሩ ቤተሰብን አሳዝኛለሁ። ጓደኞችም ምናምን ብዬ በጣም እነሱ ተከትዬ በጣም ብዙ ነገር እንደዚህ ቃላት እንደዚህ ተነግራችሁ ምናምን አጭር ሊመስል ይችላል። በጣም ረዥም የሆነ ነገር ልክ ይህን በዚህ 2 ቀን ውስጥ ካደርኩ በኋላ ግን የተሰማኝ ስሜት ነው የማውቀው። ማለት ያለ መጠጥ ሳልጠጣ ማደር አልችልም። ጠጥቼ ማደር መጠጥ ቤት ነው። ስራ ቦታ ስውልም ራሱ የሆነ ስራ ቦታ ማታ አዳር አላችሁ ምናምን ተብለን ስንሄድ ከዚህም ከመጣሁ በግማሽ ሊትር አይነት ሙሉ አረቄ ምናምን ይሸልም። ከዛ ውጭ ደግሞ ከኋላ ሲጋራ ላይተር ልክ እንደዚህ አዲስ አበባ ከመጣሁ ነው ጫት እንደውም ያልቀምኩ እንጂ ከዛ ውጭ ባህር ዳር ጠዋት ተነስቼ ጫት ቤት ነው የምሄድ። ማዘርና እንሂድ ቸርች እንሂድ ምናምን ብላኝ ሁሉ ይጃውቃለሁ። ከእሷ ጋር ምናምን እሷ እንድትለወጥ ማዘር ፕሮቴስታንት ነው። ግን ያ ሁሉ አልሆነ እሷ ጋር ነው። ከዛ ደግሞ ከዚህ መጣሁ እንደገና አሁንም ደግሞ ጸበል ተጠመቅ ምናምን አለች። አክስቴ አክራሪ ነችና እሺ ምናምን ብዬ ጸበል መጠመቅ ጀመርኩ። አሁንም አልሆነም እንደገና። ከዛ በዚህ 2 ቀን ውስጥ ግን አሁን በፊት ላይ ቤተክርስቲያን ሆኜ ከቤተክርስቲያን ወጥቼ የምጠጣበትን ሳልን ማሰብ ወይም አሁን ልጄ ልጠጣ አሁን ከማን ቤት ብሄድ ይሻላል ወይም እዚህ ቁጭ ብዬ የሚታየኝና የማስበው ያን ብቻ ነው። ያ ደስታ አይደለም። ለወደፊቱ ለሰው ምናምን ደስታ ሊመስል ይችላል። እኔ በአንድ ነገር አምናለሁ፣ አጋጣሚዎች ሁሉ ለበጎ ናቸው። መጀመሪያ እና ዓለም ጋር ተዋወቅን። እዛ እና ዓለም ጋር ስተዋወቅ እኔ ሁሉም ሰው ጋር ስተዋወቅ መጀመሪያ በፍቅር ነው በመነጋገር ምናምን በሚባለው ነገር አምናለሁ እና እነሱ ጋር ተገናኘን፣ አወራን ምናምን ነገር ያለውን ነገር። ከዛ ማዘር እናስተዋወቋቸው። ልክ በሁለተኛው ቀን የመጣ ቀን ጸጋዬ የመጣ ቀን አብሮኝ የሚሰራ ልጅ ነበር ከኔ ጋር እና አብረን ተማርን። እነሱን እናገር ስለ መጀመሪያ ሲመጣ ዘመዶቼ መስሎት ነበር እነሱ ሲመጡ ማለት ነው። ከዛ ልክ እንደዚህ መጽሐፍ ቅዱስ ጋር ይዘው ሲያወሩ ምናምን አንተ እንዴት እነሱ ጋር ታወራለህ ምናምን ብሎ ትቶኝ ገባ። ኮስተር ማለት ነው። ከዛ ትቶኝ ገባና እስከ አለቃዬ ድረስ ሁሉ ደርሶ ነበር እንደዚህ ሊያሰብከኝ እየሞከረ በእምነት የመጣብኝ ምናምን እስከሚል ደረጃ ድረስ አለቃዬ ጋር እስከምንከራከርበት ድረስ ማለት ነው። ግን የዛን ሰዓት የነበረ እውነትን ለማወቅ ነው። እኔ በዛም አለ ወይ ከእናት አባት የተወረሰ እምነት ምናምን የሚባል ነገር የብዙ ዓመት ታሪክ ምናምን በሚባል ነገር አይደለም ማለት ነው። እግዚአብሔር ይመስገን ክርስቶስ ወደ ምድር መጥቷል። አዎ መጥቷል። ግን ሲያስተምርና ሲሰብክ ወንጌልን ብቻ ነው። አንተ ኦርቶዶክስ፣ አንተ አድቬንቲስት፣ አንተ ፕሮቴስታንት፣ አንተ ሙስሊም፣ አንተ ምን ሆኑ የሚል እምነት አይደለም ያስተምራል። እሱ ወንጌልን አስተምሯል። እኔ በዛም አለ እኔ ኦርቶዶክስ ስለሆንኩ ብቻ ድናለሁ ማለት አይደለም ወይም ሌላ ስለሆነ ግን እሱን መጀመሪያ በማመን ነው ብዬ አምናለሁ። ከዛ ግን የሆነ አሁን 2 ቀን ውስጥ ጭራሽ እንደዚህ ተናገራለሁ ብዬ አስቤ አላውቅም። የመረኝ ነው። አሜን። ግን ዛሬ እዛ ጋር የሰማሁት ትምህርት ነው። መጀመሪያ አትፍራ የሚለው ቃል ይመስለኛል። ከዛ ቃል በኋላ የሆነ ስሜት የሆነ መንፈስ የገባብኝ እንጂ እስከዛ ድረስ እኔ ከዚህ መጥቼ ምንም አይነት ነገር ተሰምቶኝ ያውቃል። የሆነ ልቡ ድፍን የሆነ ሰው አለ፣ የሆነ ይመከራል ይነገራል ምናምን፣ ግን እሺ ብቻ መጣፍ የሚሆን የሰፈር ሰው ይመጣል፣ ቄስ ይመጣል፣ ቤተክርስቲያን ያለ ሰው ምናምን ይመጣል ሁሉ። ከዛ ጠዋትም መከራለሁ ምናምን፣ እሺ አላደረግም አላመሽም በቃ በጊዜ እገባለሁ ምናምን። አንድ ቀን ብቻ ነው። ሁለተኛ ቀን ግን ከዛው ነው ሆነው አሁንም እንደገና መጠጥ ቤት ነው። አሁንም እንደገና ልክ እንደዚህ ጫት ቤት፣ እዛ ጓደኛ ጋር ምን በዛ መጣላት መደባደብ። እኔ ከዚህ ከመጣሁ እንኳን 2 ጓደኞች ሞቱ አብረውኝ ያደጉ ከዛ የነበሩ ማለት ነው። እና ባለፈው ማዘር ስታወራው የነበረ ጸጋዬ ምክንያት ያ በቃ እኔ ወደዚህ ከመጣ እንደዚህ አይነት ፍራቻ አለ፣ እንደዚህ አይነት ስጋት አለ እና ያ ምናምን ነገር ማለት ነው። ከባጭሩ ሁላችሁም ፈልጌ የመሳት ሰግድ አመሰግናለሁ። አሜን። ጌታ ኢየሱስ ይባርክ። ሃሌሉያ። እግዚአብሔር ይመስገን። ወደ እሱ ስንሄድ በጣም ብዙ ጥያቄ ነበር፣ ብዙ ጥያቄ። ከዛ ስራ ሌላ ቦታ ሲቀይር አዘን በቃ ይሄ ልጅ በደንብ ሳይማር ጤሮ ሄደ ማስለ በጣም እየዘለቁ ነበር እና ከዛ እናቱን አገናኘን። እናቱ ከዛን ቀን ጀምሮ ልጄ እንዴት ነው የጠይቃችሁን ነገር ትደውላለች፣ ሸክሙ ይሰማኛል እና ባለፈው ከስራ ወጥቶ ስል ማንኛውም መስዋዕት እንከፍላለን አልኩት። ከዛ በኋላ በቃ ቸርች መጣት ጀመር። እዚህ መጣ ጋርሜንት ልትቀዳሚ ትናንት እዛ ነበረ። ከዛ ምስክር ሰጠው፣ ወንጌል መሰከርኩለት። ከዛም ደግሞ አሁን ምንድነው የመቀበል እንትን ነው። ከዛ ዛሬ ራሱ ፈርቻለሁ ሰጠላ። እኔ ደግሞ አልወድም እንደዛ ማለት ምናምን ስላለ ስለነገረኝ ፈርቼ ዝም ብዬ ነበር። ዛሬ እናቱ ደግሞ አሁን ደውላ ልጄ ከመጣ ንግጠኛ የሚነገር ከመጣ ይባላሻል። ምክንያቱም መጥፎ የሚጠጡ ልጆች አሉ። ስለዚህ ይባካችሁ ወይ እናንተ ማታስጠልሉ ከሆነ ላኩልኝ
ትራንስፖርቴሽን ሰጣችሁ አለበለዚያ ወንጌል ተብሎ እንለወጥ እንፈልገው አዛለች ደውለን። ስለዚህ ዛሬ ሰማይ ታላቅ ደስታ ሆኗል። አሜን አሜን ሃሌሉያ